እጅግ አንገብጋቢና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እየተደፉ የትም ቀሩ። ግን ማንም አላስደፋቸውም። ዛሬም ነገም ወረዳ ነው ያለው እንገላሃለን ምላስን ቆርጣለን ቆራጩን ገዳዩም ፈጣሪ ነው። ነገር ግን ከቄስ መሰማት ያለበት አንሞትም መሳሪያ አስታጥቁን ነው። አሁንም እኮ እውነት ቀናነቱ ካለ እኮ አሁን ባርሲም ይሁን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል። በጣም ቀላል። ልንጠነቀቅ ይገባል እያለን አመራር ላይ ስንጮህ ነበረ፣ ግን አልተቻለም። አርሲ ግፍ የፈጸሙ የገደሉ መታሰር ሲገባቸው ለምን እንገደላለን ብለው የጠየቁ የተዋሕዶ ልጆች እየታሰሩ ይገኛሉ። ጮታችን ስንጮህ አረ ያለቅን ነው። አረ ችግር እንዲህ አለብን ጎበዝ። ስንሄድ ሌሊት እንደልባችን አንሄድም። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁኝ። ሊቃነ ጳጳሳት እየተናገሩ ነው። አገልጋዮች በየፊናው እየታሰሩ ነው ያሉት። አጀንዳችን ግን ዛሬም ነገም አርሲ ነው። በተጨማሪ የምናወጋቸው አንዳንድ የመፍትሄ ሀሳቦች ይኖራሉ። ታዲያ ለብዙዎች እንዲደርስ ሼር አድርጉት። ቢያንስ 2000 ላይክ ደግሞ ይገባዋል። ያለ እያንዳንዱ ተራ በተራ አይቀርለትም። ሙስሊሙ ራሱ አይቀርለትም። ዲያብሎስ ለራሱ ያዘጋጀው በዓለም አቀፍ ያዘጋጀው ክፍል ነው። በጣም ጨካኝ ነው፣ አረመኔ ነው። ምክንያቱም ቢገል በሰማይ እኮ ብዙ ነገር የሚጠብቀው አለ፣ ጥሩ ነገር ይጠብቀሃል እየተባለ ነው። ቢያርድ አሁንም እኮ እውነት ቀናነቱ ካለ እኮ አሁን ባርሲም ይሁን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል። በጣም ቀላል። ይቺ ቤተክርስቲያን እስቲ ተመልከቱ፣ ፊደልን፣ ቋንቋን፣ ታሪክን፣ ስነ ህንፃን። መቼም ኢትዮጵያ ታሪካዊት ሀገር ጥንታዊት ሀገር ለመባል ያበቃት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን። ግን ከንጉሱ መንግስት መገልበጥ ጀምሮ ጠላት ወጣት ፖለቲከኞች የንጉሱን መንግስት የጣሉት ቁጥር አንድ ጠላት ኦርቶዶክስ ቤተክርስቲያን። ለምን ሲባል ከነገስታቱ ጋር አብራ ነበረች እና ምን ታድርግ? ሲኖዶስ አልነበራት፣ መዋቅር አልነበራት። የበላይ ጠባቂዎቹ ነገስታቱ ናቸው። የትጠጋ ይሄው ዛሬ ጠቅላይ ሚኒስትሩ ሚስቲቱ ፕሮቴስታንት ስለሆኑ አይደል? የሁሉ ፓስተር ዛሬ ደጋፊ ሆኖ ለምንድን ነው? ነገ ጧት መሐመድ ቢቀመጥ ደግሞ ሙስሊሙ በሙሉ ደጋፊ ነው የሚሆነው። ይሄ ሰው ልጅ ባህሪ። የምርጫም ሰሞን አይታችሁ እንደሆነ ሁሉም ትንቢት ተናጋሪ ነው። ጥሩ ነው። እኛ ምን ሁሉም ትንቢት ተናጋሪ ነው። ገና እኛ 100 ዓመት እንትን ማለት ለምን ያ ላይ ያለው የነሱ ሃይማኖት ስለያዘላቸው ነው። ኦርቶዶክስም እኮ ይሄው ነው። ምን ማድረግ ነበረባት ያን ጊዜ? የድጓ መምህራን፣ የቅኔ መምህራን፣ የመጻሕፍት መምህራን፣ እነዚህ አብነት መምህራን ከውሻ ጋር እየታገሉ በቁራሽ እንጀራ በጥሬ ተምረው እንደገና ደግሞ በቁራሽ እንጀራ በጥሬ እያስተማሩን የሚልካቸውን ነው። ይሄን ብራና ፍቀው ቀለም በጥብጠው ብዕር ቀርጸው ደሞዝ ሳይኖራቸው ታሪክ ያቆዩ እኮ በረሃብ ቀበቶ ታጥቀው ነው። ስለዚህ ያም ተነስቶ ኦርቶዶክስን፣ ደርግም ተነስቶ ኦርቶዶክስን ያለው መሬቷን ቤቷን በሙሉ ወሰደ። ሄጂ ራስሽን ቻይ። ምን አደረገች እቺ ቤተክርስቲያን? የገሃነም ደጆች አያሸንፋትም። የገሃነም ማለት የዲያብሎስ የአጋንንት ኃይላት አያሸንፋትም። እስካሁን ድረስ ይችን ቤተክርስቲያን የኛ ጌታ በረቀቀ ጥበቡ አቆይቷታል። አሁንም ያለው ፈተና የበለጠ ያጠነክራታል። የሰማዕታት ደም የክርስቲያን ዘር ነው ይላል። የበለጠ ያበረታታል። ክርስትናው እየነጠረ ይሄዳል እንጂ የምትሆነው ነገር የለም። ለገዳዮች ግን እግዚአብሔር ይማራቸው። የምትሆነው ነገር የለም። ችግሩ አሁን የምትሆነው ነገር የለም እየተባለ ነው። እያለቅን ያለ ነው። ኦርቶዶክስ እየጠፋች እንደ ግመል እንደ ፈረስ ጭራት ትቀጥናለች እንጂ አትበጠስም እያለ ብዙ ቦታ ላይ ተበጥሳ አልቃለች ኦርቶዶክስ። በነገራችን ይሄ አዲስ ነገር አይደለም። ማህበረ ቅዱሳን እያዘጋጃሉ ተከታታይ 2 ጉብኝት ተመልከቱ። መምህራን ሄደው የጎበኟቸውን ቦታዎች ቱርክ ላይ ተመልከቷቸው። ኦርቶዶክሳውያን ጠፍተዋል፣ የሉም። የቅዱስ ዮሐንስ አፈወርቅ መንበር የለም። የኒቂያ ጉባኤ የተካሄደበት መንበር የለም። ዛሬ ጉባኤው የለም፣ ያ ቦታ የለም። አሁን ሙዚየም ነው፣ ይጎበኛል። የአህዛብ መጫወቻ ሆኗል። ስለዚህ አንጠፋም፣ እናብባለን፣ እንበረታለን እየተባለ ግን በየቀኑ እያለቀ ነው። እስቲ አርሲ ላይ ቦታው ላይ ያሉ የተጠለሉ አካላት ምን እያሉ እንደሆነ ላሰማችሁ። እየተደፉ የትም ቀሩ። ግን ማንም አላስደፋቸውም። ዛሬም ነገም ወረዳ ነው እንዳለው አለሁ እያለ ተኋላ ግን አንድ ፍሬ ጥይት አይሰጥም። ወይንም አቤት የሚሉትን አያዳምጥም፣ አይናገርም። ተነጂው አንስቶ ወደኛ ለሙስሊም አብሮን ያለቀው
አብሮን የሸሸው ግን እነኛም ብሎ የቀረ ዛሬም አልተነካ አለ ቁጭ ብሏል እየበላ እየጠጣ ነው እነኚህ ሰዎች ግን እና አባዛሩ ስንት ነው እና አባሰን ተኛ ጋር አብሮን የሞቱት ስንቱ ወጣት ጎበዙ አልቋል ካሁን ወዲያ ምንም የቀረ ነገር የለም ስንቱ ነው ያለቀው ወንድሞቻችን ዛሬ ደማቸው የትም ነው የቀረው ዛሬም ግን ያለው መላለው የሞቱት ቀሩ አው የሞተን የሚቀረው ላለው ምንም መላ ይወጣል መላ እንደማይወጣ የለም ህግም እንደማይኖር የለም አለ ቁጭ ብሎ ነው የለም ህግ ለሌለው ይያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ ድፍት ብሎ ቀረ እሳት ነበር ስንት የኖረ ነው 16 አመት የታገለ ነው ወንድሜ ዛሬ እንደገና በዝች ደጁ ድፍት ብሎ ቀረ ወንድሞቼ እነ ከፌና አባየው አይታይም ይሄ የቆመ እኮ እየለመነ ይበላል የቆመ እየዞረ ይበላል የሞተ ቴት ይመጣል በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቀጠል ዛሬ እንዲህ አንሆንም ነበር አው ስለማና ነው ግን እኔ ወንድሜንማ አንድ ተረት አለ እዚች ጋር ሁሉም ተነካክቷል የተነካካውን መልሼ ብለው ያው አጠር አዳችሁ ነው የምናገረው ሰውየው ምን አለ ላሟን አስሯት ወደዛ ሲሄድ እንቧ ትላለች ቋመጣልሻለሁ አለ ቋመጣልሻለሁ ሲል ላሟ በችጋር ሞተች ስትታረድ ምንድነው ጆሮዋ ብቻ ነው የሰባው ለምን የሰማችበት አልተደረገላትማ ጮታችን ስንጮህ አረ ያለቅን ነው አረ ችግር እንዲህ አለብን ጎበዝ ስንሄድ ለሊት እንደልባችን አንሄድም ጠላት ወደ ላይ እየተጠጋን ነው እንዲህ ነው አለቁ ስንለው ወረዳውም ቀበሌውም እሺ ነው ይደረጋል ነው ግን ሲደረጋል ነው ብሎ ብሶ መጣ ቅድም አባታችን ገልጸውታል ቅዳሴ 1 ሰዓት ተኩል መግባት መጣ እንገባ ጀመር ከምን ተችግሩ አንፃር እኔ ጸሎታ ቅዱስ ገብርኤል ደብር አስተዳደር ነኝ ሊቀመንበር ነኝ ብሶት የደረሰብኝ ነው የምናገር ህዝቡም ማስቀዳሽ ጠፋ አረዛት ይማጣል ምን ይሻለናል ህዝቡም ተችግር አንፃር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ ኡኡዋል ስንል የሚሰጥ ምላሽ ምንድነው የሞተ ምላሽ ችግር የለም አለ በቂ አረ በቂ መከላከያ ይንጣልን ስን አለ የኔ የወረዴ ምንሻ ስለዚህ በግልጽ አማርኛ እነኚህን ኦርቶዶክሳውያን እያስገደለ እያስጨፈጨፈ ያለው የወረዳው አመራር ነው ለዚህ ነው መንግስት ከዋሃቢያ ጋር ተመሳጥሮ ነው እያስገደለ ያለው ስንል የነበረው ምክንያት ነው ወረዳው መሳሪያ ላክ ሲባል አይልክም ቀለሃ ቀበለን ሲባል አያቀብልም ህዝቡ ራሱ እንዳይከላከል ያደረገው እሱ ነው አረ ችግር አለ ተከላከሉ ሲባል አይ በቂ መከላከያ አለ ያለ ሲናገር የነበረው እሱ ነው ወጣቶቹ እያለቁ ያሉት አዛውንቱ እያለቀ ያለው በመንግስት ንዝህላልነት ነው መንግስት ሆን ብሎ እያስጨረሰ ነው መንግስት ሲባል አብይ ብቻ አይደለም እንዳለ መዋቅር ቀበሌ ድረስ የሚወርደው መቃው መዋቅር መንግስት ነው ይባል ስለዚህ ወረዳው ላይ አመራር ላይ ያሉ አካላት ናቸው ኦርቶዶክስን እያስጨፈጨፉ ያሉት እየጨፈጨፈ ያለው ደግሞ የዋሃቢያው አካል ነው ይሄ ብቻ አልበቃም መምህራን ላይ መዛት ጀምረዋል ተራራት ያለው እንገላሃለን ምላስ ቆርጣለን ቆራጩን ገዳም ፈጣሪ ነው ነገር ግን ወድቄ እንዳልገኝ እኔም እቺ ስጋ ደካማችና ዛቻውን ሌላው ነገር ተሰምቶኝ እንዳልሸማቀቅ አንገቴን እንዳልደፋ እነ ቅዱስ ጳውሎስን ያጸና መድኃኔዓለም እኔንም እንዲያጸናኝ ኃይሉን ብርታቱ እንዲሰጠኝ ሁላችሁም በጸሎታችሁ አስቡኝ አሁን ከቄስ መሰማት ያለበት አንሞትም መሳሪያ አስታጥቁን ነው እንደ ኢራቅ ክርስቲያኖች የኢራቅ ክርስቲያኖች ያረጉት ይናል እንዴ አንቺን በቃ ኢራቅ እስላማዊት ሀገር ናት እኛ ክርስቲያኖች ለምንድነው ማንኖረው እንታጠቃለን ታጠቁ ቄሱ ካሁን ታጠቁ ይኸው ዛሬ አይሲላ ማና ምን ይለ አናታናቱን በርቅሰው አላሁ አክበር ሲል ብሎ ሲመጣ እግዚአብሔር ይመስገን እግዚአብሔር ኃያል ነው እግዚአብሔር ታላቅ ነው እያሉ በርቅሰው ራሳቸውን አስከበሩ ጎጃም ውስጥ ሊቁ ታርዶ አልቋል እርሶና አቡነ አብርሃም ግን ተንደላቃችሁ ነው የምትኖሩት ምን ይነካችኋል እኛ እኮ ያልታረድ ነው በቦታው ላይ ስለሌለን ነው እኛ የማንሞተው በቦታው ላይ ስለሌለን አልቋል ዘር ነው ምላችሁ አልቋል ሰው ነው ምላችሁ ይሄ እኮ ሀገር የሚያቀው ነው ይሄ እኮ ሰዎች ያዩት ነው በየጫካው የሚታረደው አድራሻው የጠፋው ጠያቂ የሌለው ስንት ነው ያለው ጎጃሜማ ለምዷል ሰላሌ ሜዳ ላይ 4 መኪና ያግትበታል የኦሮሞ ጎረምሳ ከዛ በኋላ 1 ሚሊዮን ብር ይቀበላል
የጎጃም ህዝብ ጤፍ ያመርታል፣ የጎጃም ህዝብ ነጋዴ ነው፣ እያዋጣ የኦሮሞ እንትን ይቀልባል እኮ ይቀልባል። 200 ሰው ቢያግድ ሰላሌ ላይ የኦሮሞ ወጣት 200 ሚሊዮን ብር በሁለት ቀን ያገኛል። ጎጃሜ ፈጨጭ እያደረገ እየከፈለ ይወጣል። አለቀ። ሲያለቅስ አታዩትም? ጎጃሜ ፈጨጭ አድርጎ ከፍሎ ነው የሚሄደው። መክፈል የማይችሉ ስንቱ ነው ያለቀው ነው ስንቱ ነው ያለቀው ነው። ስለዚህ ራስህን ጠብቅ፣ ራስህን ተከላከል፣ ተደራጅ፣ መሳሪያ የማያስፈልግህን ግዛ፣ ዘመድ ውጭ ካለህ አስልክ፣ ያለህን ከብትም ቢሆን ሽጠህ ግዛ መሳሪያ፣ ራስህን ጠብቅ። አንተ ከሌለህ ከብቱን ሌላ ሰው ነው ነርቶ የሚወስደው። ወዳጅ ራስህን ጠብቅ፣ ተከላከል። አሁን ደግሞ ወደ ቤተ ክህነቱ ልምጣ። ትናንትና ሚቲንግ አድርገው ነበር፣ ስብሰባ ተሰብስቦ ነበር። የተወሰነው ውሳኔ በጣም የሚያስቅ ነው። ላሰማችሁ። በአርሲ የተቃጠለውን ቤተክርስቲያን እንሰራለን። የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች በምስራቅ አርሲ ሀገረ ስብከት በተፈጠረው የኦርቶዶክሳውያን ግድያና የቤተክርስቲያን መቃጠል ሀዘናቸውን ገልጸው በብፁዕነታቸው መመሪያ ሰጪነት የተቃጠለውን ቤተክርስቲያን ለመስራት ፈቃደኛ መሆናቸውን ተሰምቷል ማለት ነው። እንግዲህ አስተዳዳሪዎቹ ይህንን ያሉት በዛሬው ዕለት በተካሄደው የጋራ ስብሰባ ለጽድቅና ለመንግስተ ሰማያት ዓላማ የሚሰበሰብ የቤተክርስቲያን ገቢን አስመልክቶ ውይይትና ምክክር በተደረገበት ስብሰባ መሆኑ ታውቋል ማለት ነው። ለብዙዎች እንዲደርስ ኮፒ ሊንክና ሼር ምን ይጠቅመናል? ኦርቶዶክሳውያን ባሉበት የተቃጠለውን ቤተክርስቲያን መገንባት ምንድነው ጥቅሙ? ኦርቶዶክሳውያን እኮ የሉም። ኦርቶዶክሳውያን እኮ ተሰደው ወጥተዋል። ኦርቶዶክሳውያን አልቀዋል። ባለቁበት ለተቃጠለ ቤተክርስቲያን መልሶ መገንባት ምንድነው ጥቅሙ? ለምን አታደራጇቸውም? ሰዎች ለምን እንዲቋቋሙ አታደርጓቸው? ለምን ራሳቸውን እንዲችሉ አታደርጓቸው? የተቃጠለ ቤተክርስቲያን ነገ ተመልሰው ለማይቃጠልበት ምክንያት የለም። ዛሬ አድርገውታል። ዛሬ ከምዕመን ሰብስበህ የምትገነባው ቤተክርስቲያን ነገ ላለመቃጠል እዛ ቦታ ላይ ምንም ዋስትና የለም። ለምን ሲባል እነዛው ህዝብ ናቸው አሁን እዛ ቦታ ላይ ያሉት። ተመልሰው የሚመለሱት ወደ ተቃጠለ ቦታ የሚመለሱት እነዚህ ህዝብ ናቸው። ተመልሰው ይገደላሉ፣ ተመልሶ ቤተክርስቲያን ይቃጠላል። ለምን እንደዛ ይሆናል? መፍትሄ ነው ወይ በራሱ ይሄ? የተቃጠለውን ቤተክርስቲያን መልሰን እናሰራለን መፍትሄ ነው? ምን ፈልገው እኛ የኦርቶዶክሳውያን አንድነት ይመጣበትን ኦርቶዶክሳዊ አልገደልም የሚልበትን ምክንያት ነው የምንፈልገው። መሞት ይብቃኝ፣ ራሴን መከላከል አለብኝ ከዚህ በኋላ ማለት ነው የምንፈልገው እኛ። ይብቃ። ይሄ ዛሬ የገደሉትን እንደሚገደሉ ሆነው የሚመጡበት ጊዜ ሰዎች ይመጣሉ። ታያላችሁም ጭምር እግዚአብሔር ያደርገዋል። ዛሬ ያሳደዷትን ቤተክርስቲያን የሚሰደዱላት ይሆናሉ። ዛሬ የገደሏቸውን ሰዎች መልሰው የሚገደሉ ሆነው ስለ እግዚአብሔር አንገታቸውን የሚሰጡ ይሆናሉ። ይሄ ቤተክርስቲያናችን ህይወት ላይ የነበረ ነው። እዚህና እዛ ያለነው ሰዎች ምንም የሚለየን ነገር የለም። እዛ ያሉት ክርስቲያኖች እየሞቱ ያሉት፣ እዛ ያሉት ክርስቲያኖች ዋጋ እየከፈሉ ያሉት የሚያስገድል ምክንያት ኖራቸው አይደለም። እኛ እዚህ ያለን የምንኖር ሰዎች ደግሞ የሚያስኖር ምንም ጽድቅ ተገኝቶብን አይደለም። እነሱን የሚያስገድል ምክንያት እኛን የሚያስኖር ምን ነገር አለ? እንደውም ተገላቢጦሽ ቢሆን ነው እንጂ እዚህማ ክፋትን ሊያስነሳብን እኛ ራሳችን ላይ አጸፋው ሊመለስብን የሚችል ብዙ ኃጢአት አለብን፣ ብዙ ክፋት አለብን፣ ብዙ ነውር አለብን። እግዚአብሔር የሚያውቀው ከዛም አልፎ እኛው ራሳችን የምናውቀው ማለት ነው። ቦታ ካለየን በቀር ምን የሚለየን ነገር አለ? በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው ነው። በራሳቸው ሰው ነው የሚገደሉት። ሐቁ እንደዛ ነው። የሚገደሉት ጥፋት ኖሮባቸው አይደለም። የሚገደሉት ክርስቲያን ሆነው ስለተገኙ ነው። ክርስቲያን ስለሆኑ ሌላ ምንም ነገር ስለሆኑ አይደለም። እንዲህ ብለን ለመናገር እንዲህ ብለን ለማውራት እንዲህ ብለንም ጭምር እውነታውን ለመመስከር ስለከበደን ካልሆነ በቀር እውነታው ግን ይሄ ነው። ሌላ ካለ እንግዲህ እግዚአብሔርም ያውቃል፣ ጊዜም ጭምር ግልጽ ያደርገዋል። እግዚአብሔር ለዓለሙ ብርሃን እንድንሆን አልጫ ለሆነው ዓለም ጨው እንድንሆን አድርጎ ስላዘዘን ወደድም ጠላንም ለተቀመጥንባት ዓለም ነፍስ መሆን ስላለብን ለምንኖርባት መሬት ከኛ አልፈን ለሌላውም ጭምር እግዚአብሔርን ማየት እንዲችሉ ምክንያት መሆን ስላለብን ስለዛ ብቻ ተብለን እንታረዳለን። ስለዛ ብቻ ተብለን እንገደላለን። ስለዛ ብቻ ተብለን ዋጋ እንድንከፍል እንደረጋለን። ዛሬም ክፋት የሚሰሩትን ሰዎች ክፋታቸውን እያወቀ እንዳይሰሩት ይናገራል እግዚአብሔር። አልሰማም ካለ አላዳምጥም ካለ አሻፈረኝ ካለ ግን በኋላ ላይ የሚመጣውን ደግሞ በጸጋ መቀበልም ግዴታ አለበት። ዓለም ለሚደርስባት ችግር ዓለም ለሚደርስባት ማጸፋ በሙሉ የምትመልሰው መግለጫ በመስጠት ነው። እኛም ለመድ ነው። ክፋት ሲደርስብን ነውር ሲደርስብን
ግፍ ሲፈጸምብን መግለጫ እንሰጣለን። እስራኤላውያን እግዚአብሔርን ቅዱስ ቃሉን የሚያስተምሯቸውን ሰዎች ያሳድዷቸው የነበሩበት ምክንያት ለምንድን ነው ስትሉ አንደኛውና የመጀመሪያው ምክንያት ህዝቡ ከእግዚአብሔር ርቆ ስለነበረ ነው። ተዉት መከራው ቀርቶ መከራ መስማት እንኳን አንፈልግም እኛ እኮ ቢቻል ብንዘምር ቢቻል ብናጨበጭብ ቢቻል እልል ብንል ቢቻል የደረሰባቸውን ሰዎች ደረሰባቸው ብለን እንዲሁ ዝም ብንል ጥሩ ነበር። እንኳን መከራው ከሩቅ ሆኖ ተሰምቶ ቀርቶ ቅርብ ያለነው ሰዎች እንኳን መስማት አንፈልግም፣ ያንገሸግሸናል፣ ሰለቸን እንላለን። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ? የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? በጣም ከባድ እኮ ነው። በነገራችን ላይ ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍል አለ፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። በጣም ነው የሚያሳዝነው እኮ እውነት። ለስሙ ደግሞ ሰማዕታትን እንዘክራለን እንላለን። የሰማዕታትን ዜና ቤተክርስቲያን የምትዘክረው ስዕላቸውን ስላ ብቻ አይደለም፣ ገድላቸውን እያነበበች እንዴት እንደኖሩም ጭምር በማሰማት ነው። ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማል? እንዴት ቆሞ የመርቆሬዎስን ገድል ይሰማል? አይችልም በፍጹም። ጊዮርጊስ የሞተለትን መርቆሬዎስ ህይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ህይወታቸውን የሚሰጡለት። አሁን እንኳን በዚህ ሁሉ ውጣ ውረድ አሁን እንኳን ባለንበትና እንግዲህ ይህ መምህር ዘላለም ታዬ ዲያቆን ዘላለም ታዬ ይህን በመናገሩ ስለ አርሲ በመጮሁ ስለ አርሲ አንድነት እንዲመጣ በመጠየቁ ፍትህ እንዲመጣ በመጠየቁ ትናንትና በስቲያ ምሽት 4 ሰዓት ላይ ተወስዷል። ማዕከላዊ ነው ያለው። ሌሎች መምህራንም እየታሰሩ ነው ያሉት። አሁን ኦርቶዶክሳውያን ይታሰሩ ደስ ይለኛል። መምህራን ይታሰሩ በነገራችን ላይ የሚችሉ ከሆነ ጳጳሳትን የሚጨምሩ ትንሽ ኦርቶዶክስ የሚነቃ ከሆነ ጳጳሳቱንም ጨምሯቸው 1 2 3 ሰራሉልን ፓትርያርኩንም ሰራቸው። ምናልባት ትንሽ ዛን ጊዜ ኦርቶዶክስ መነቃቃት ይመጣል። ከዛ ውጪ ኦርቶዶክስ መነቃቃት ይመጣል ብዬ አላስብም። ግፍ የፈጸሙ የገደሉ መታሰር ሲገባቸው ለምን እንገደላለን ብለው የጠየቁ የተዋሕዶ ልጆች እየታሰሩ ይገኛሉ። 10 ጊዜ ኮፒ ሊንክ እያደረጋችሁ ግፍን በደል እንድትቃወሙ የታሰሩትን በፍጥነት እንዲፈቱ እንድትጠይቁ እላለሁኝ። ካህናት ጭምር እየታሰሩ ይገኛሉ። ብልጽግና የገደሉትን ከማሰር ይልቅ ለምን ገደላችሁን ያሉትን እያሰረ ይገኛል። ይሄም ምን ያክል አጸያፊ ስርዓት ተባባሪ ገዳይ ማን እንደሆነ እያየን እንገኛለን። ዋና አጀንዳቸውን በማስቀየርም ለምን ገደላችሁን ከሚለው የታሰሩት ይፈቱ ወደሚለው አጀንዳ ለማስቀየር ነው። ይሄ አሳፋሪ አገዛዝ በእውነት ፍትህ ስትጠይቅ ይሄንን ለሚመልስልህ አጥብቀ ነው መታገል ያለበት። አርሲ አንረሳሽም፣ አስታውሷት። ምንድነው እየሆነ የሚገኘው ነገር? ግራ ገባን እኮ ወገን። ወንድማችን ዮኒ ታስሯል። ፕላስ ደግሞ ዲያቆን ዘላለምም እንደታሰረ የሰማን ነው የምንገኘው። እነዚህ ከላይ የምትመለከቷቸው አባቶች ሊቃውንቶች በሙሉ ታስሮ ነው የሚገኙትና ታስሮ የተባለበት ምክንያት ደግሞ እንደምንሰማው ከሆነ ያው ስለ አርሲው ጉዳይ ስለጻፉና ስለተናገሩ ነውና ያው የኛ መጣፋንተ ወደዛ እንደሆነ ኤክስፔክት እናደርጋለን። ግን ማለት ምንድነው እየሆነ የሚገኘው ነገር? እኛ ያልነው እኮ ፍትህ እኮ የጠየቅነው ሌላ ዓላማ እኮ የለንም። ሀገር ይገልበት፣ መንግስት ይውረድ፣ እኛ ስልጣን እንያዝ ምናምን የሚል ነገር እኮ የለንም። ንጹሃን እንዳይሞቱ መንግስት ድርሻውን ይወጣ ማለት ወንጀል ሆኖ ነው ወይስ ማለት አልገባንም። እየሆነ የሚገኘው ነገር ምንድነው እየሆነ የሚገኘው? ግን እዚህ ጋር አንድ አስረግጬ መናገር የምፈልገው ነገር ይሄን ነገር ያያጋችሁ የምትገኙ አካላት በዚህ በአርሲው ጉዳይ ከሆነ ይሄን ነገር ያያጋችሁ የምትገኙት ደግሞ ያሰራችሁ የምትገኙት በዛ ኬዝ ከሆነ ምናልባት ዛሬም ሆነ ነገ ሰማይ ዝቅ ብል ምድር ከፍ ብትል አንድ ማወቅ ያለባችሁ ነገር እኛ በአርባና በሰማይነ ቀናችን ከቤተክርስቲያን ልጅነትን የተቀበልን የኦርቶዶክስ ተዋሕዶ ልጆች ቤተክርስቲያን ለኛ እናታችን ነች፣ እግዚአብሔር አባታችን ነው። ሰው እናታችን ስትጎዳ እናታችን ስታለቅስ እናታችን ላይ እንደዚህ አይነት ነገር ተጋርጦ እያየ ዝም ልንል አንችልም እኮ አይደለም። ቤተክርስቲያን የምታክል ቅድስት እናት ይቅርና ምድራዊ እናት ራሱ የሆነ ነገር ዝም ብሎ የሆነ ሰው እያየ በንቀት ቢያያት ራሱ ዝም ልንል አልችልም። ሰው ለቤተክርስቲያን ደግሞ ከዛ በላይ ነው ዋጋ የምንከፍለውና እኔ እስር የሚያዋጣ አይመስለኝም። እንግዲህ የሚያዋጣው ገዳዮችን አፈላልጎ ይዞ ለእስር ማቅረብ ነው፣ ለህግ ማቅረብ ነው። አሁንም ቢሆን ለታሰሩ ወንድሞቻችን እንደዚሁ ደግሞ ለአባቶቻችን ፍትህ ማለት ፈልጋለሁ። እንደሚታወቀው ኢትዮጵያ ውስጥ በንግግር የሚፈታ ችግር የለም። አጋጣሚ ሆኖ ከሞት እንኳን ብትተርፍ ትታሰራለህ። እላይ ያሉት አባቶቻችን አትግደሉን በማለታቸው ታስረዋል። አየህ፣ ኦርቶዶክሱ ደካማ ጎኑን ያውቃሉ፣ ምንም እንደማያመጣ ያውቃሉ። አባቶችን መጠበቅ እንደማይችል ያውቃሉ፣ ቤተክርስቲያኑን መጠበቅ እንደማይችል ያውቃሉ፣ የደረዘዘ ትውልድ እንዳለ ያውቃሉ። እሱን ተጠቅመው ነው እንግዲህ እንደዚህ መከራችንን እያበዙት ያሉት። ከሞት እንኳን ብትተርፍ ትታሰራለህ። አይተናል እኮ አባቶቻችን ቀድሰው ሲመለሱ በድንጋይ ተወግረው ሲገደሉ አይተናል።
ዋልድባ ገዳም ላይ የሆነውንም እንግዲህ ማስረጃው አለ። የሁሉ ግፍ እየተሰራ አትግደሉኝ ካልክ በንግግርህ ብቻ ትታሰራለህ። ይሄ ደግሞ የኛን ደካማነት ነው የሚያሳየው። እኛ ምንም ማድረግ እንደማንችል አባቶቻችን የቁም እስረኛ እንደሆኑ ግልጽ ነው። ህዝበ ክርስቲያኑ ቢጨፈጨፍም ቤተክርስቲያን ቢቃጠልም ምንም አይነት ስራ መስራት አይችሉም። ታፍነዋል። የቁም እስረኛ ናቸው። በጣም ነው የሚያመው፣ በጣም ነው የሚያሳዝነው። ተገድለንም የተረፉት ደግሞ አባቶቻችን ይታሰራሉ። አየህ ምን ያህል እንደሚንቅህ የምትደግፈው ስርዓት፣ የምትሞትለት ስርዓት በጣም ነው የምታሳፍሩት። መስቀል ካንገታችሁ አድርጋችሁ ለዚህ ስርዓት የምትሞቱለት፣ ከፊት ተሰልፋችሁ ራሳችሁን የምትሰውለት ነገም አዳሚ መሳለም ይናፍቅሻል። ቤተክርስቲያን መሳለም ይናፍቅሻል። ዛሬ 4 መስቀል ካንገትሽ አድርገሽ የምትጨፍሪ፣ ዛሬ ማህተብ አስረህ አባቶችን መጠበቅ ያቃተህ፣ ማስቀደስ ይናፍቅሃል፣ ቀዳሽ ይናፍቅሃል፣ አስተማሪ መምህር ይናፍቅሃል። በጣም ነው የሚያመው፣ በጣም ማለት ነው። በዚህ ልክ መናቃችን በጣም ነው የሚያሳፍረው። እኔ በግሌ መዝሙርና ስብከት ማዳመጥ አቆሚያለሁ። እኔ የእንቅልፍ መርፌ ነው የሆነብኝ። ትውልዱ ስብከት፣ መዝሙር ይቅርታ አድርጉልኝ፣ እኔ ከመጠጥና ከሌሎች ነገሮች ባልተናነሰ ኦርቶዶክሱን እያደነዘዘው ነው። ስብከትና መዝሙር እኮ ከቤተሰብ አንዱን እግዚአብሔር በራሱ ፍቃድ ሲነጥልብህ ሲወስድብህ የምትረጋጋበት እንጂ ከጠላቶችህ አንተ ተኝተህ እንድትገደል የምትረጋጋበት አይደለም። ስለዚህ በዚህ ሰዓት መዝሙርና ስብከት አያስፈልግም። ትውልዱ ራሱን እንዲከላከል ቤተክርስቲያኑና አባቶቹ እንዲጠብቅ ነው ሊነገረው የሚገባው። በጣም ያሳዝናል። እጅግ አንገብጋቢ እና አስፈላጊ። በነገራችን ላይ እህታችን ያነሳችው ነገር እውነት ነው። አሁን ላይ ስብከት በየቀኑ 10-15 ስብከት ዩቲዩብ ላይ እየተጫነ ያለው አንድም ቁስላችን የሚያባብሱ እንጂ የመፍትሄ ሀሳብ የሚሰጡ ሀሳቦች አይደሉም። እንዲሆንን እንዲተገደልን እንጂ እንደራጅ፣ እንዴት እንደራጅ የሚለውን የቤተክርስቲያን ድምፅ እየናፈቀን፣ የአባቶችን ድምፅ እየናፈቀን፣ የካህናት ምክር እየናፈቀን፣ እንዴት ኦርቶዶክስ ራሳቸው መከላከል እንዳለባቸው ሊሰራ የሚችል ቲም እየናፈቀን ያለን። ከቲም ጋር በተገናኘ አንድ መጨረሻ የምናየው እጅግ አንገብጋቢ እና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን፣ እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ካራጆች አንደበት እንስማው። ብዙ እጀ ላይ ብዙ የምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወካሪዎች እናስተዳርዳቸዋለን ገና እኛ ባፈሙ ይዘን አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋለን። ስሙን በወርቅ መዝገብ እንመዘግበዋለን። 61 ሰዎች አላችሁ። አሁን የስፖርት ሰዓቴ ነው። ማታ 2 ሰዓት ላይ እንገናኝ፣ በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣለሁ። ለምን ብዙ እጀ ላይ ብዙ የምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃነም ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃነም ነበር ድረስ እንሸኛቸዋለን። ለእንደዛ ነው።
ያሰማም ስማ ያሰማም ስማ በገጉበቴ ወላሂ እዚህም በገጉበቴ አከተን ተገመዴሩ ብቻቸው ደርገው ዱካን ደገ ከቲ ገመዴሩ በገጉበቴ እሱ ቤተክርስቲያን እንትን ኢንፋኖ ከሰ ቀብደኒ ኢጋ ኦሮሞ ከና ለፋያስታን ያሹ በገጉበቴ ከከሰ ማተን በገዱ ማተን አከተን ገመዴ ኦሮሞ ጅች ቤክተኒ አይዶርትና በገጉበቴ والله سيمروا أما تكتك عن قبتني إيه قاشي أما قبتني فيه غفرت إيه تحباتو أما كان أشيت قبتي أما إتيان سودان كان في فينيت قبت بارسيزون است أرثوذكسايان تجدلوا أو سيم كان تجدلوا بارسيزون است بيت كريستيان تقاتله السيم كان تقاتله سياس باتشونو سلام تارسوم السلام عليكم ورحمة الله وبركاته أرثوذكس يالش أمراج موتنا موت بتشار ባርሺ ላይ በተደረገው በኦርቶዶክስ በመተባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ እናደርገዋለንም እናሳካዋለን። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍና ስትጨቁን የነበረች ቆሻሻ ሃይማኖት ነች። በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጣያለች፣ ትታረጃለች። ይሄ አይቀርም። ዌል እንደሰማችሁት ነው እንግዲህ እዚች ሀገር ላይ ፍትህን ስትጠይቅ ኦርቶዶክሳዊ ኮንክ አፍንጫን ተይዘህ እስር ቤት ትከተታለህ። እንዲህ ገዳይ በድፍረት ጨፍጭፈናል፣ አርደናል፣ አርሲ ላይ ደስ ብሎናል ቤተክርስቲያን በመቃጠሉ ሲሉ ሰምታችኋል። ቀጣይ ወሎ ላይ እንጨፈጭፋለን፣ ስፖርት እየሰራን ነው፣ ብዙ ደም እጃችን ላይ አለ የሚሉት አካላት ግን አይጠየቁም። ምክንያቱም የነኚህ ጨፍጫፊ ኃይሎች ደጋፊ ራሱ መንግስት ስለሆነ ባይሆን ኖሮ እንደነኚህ አይነቶቹን አፍንጫቸውን ይዞ እስር ቤት ይከተልን ነበር። ኤኒዌይስ አሁን የሚያስፈልገን እኛ ኦርቶዶክሳውያን ራሳችንን ዲፌንድ የምናደርግበት ክንደ ብርቱ መሆን መናበብ እንጂ ይህ መንግስት እንደነኚህ አይነቶቹን አራጆችን የሚያበረታታ የሚሸልም ቢሆን እንጂ በህግ እንደማይጠይቃቸው ከዚህ መረዳት እንችላለን። ደጋግመው አርሲ ላይ አርደናል፣ ጨፍጭፈናል፣ ቀጣይ እዚህ ቦታ ላይ እናርዳለን ሲሉ አንድም የጠየቃቸው ኃይል አንድም እረፉ ያላቸው ተቋም የለም። ስለዚህ እኛ ፍትህ ስንጠይቅ የምንታሰር ከሆነ እኛ አትግደሉን ስንል ወንጀለኛ ምንባል ከሆነ እንዳንገደል አትግደሉን ብቻ ሳይሆን ገዳዮችን በመጡበት ማናገር በመጡበት መመለስ ይሄ ሰብአዊ መፍታችን ነውና ስለዚህ የሚጠብቀን ኃይል ከሌለ የሚከላከልልን መንግስት ከሌለ እንደነኛ አይነቶቹን አራጆችን ተከታትሎ በሚገባቸው ማናገር ጤናማ ነው ብያምናለሁ። ይሄ ማንኛውም ኦርቶዶክሳዊ ባይምሮ ሊይዘው የሚገባ ሊሆን ይገባል። አሁን ላይ ብለናል ብቅ በሉ። እንዲሁም በወሎ አካባቢ የተደገሰላችሁ ነገር ስላለ ሬዲዮናችሁ ልጠብቁት ይገባል። እንደዚህ አይነቱ እንዳመጣጡ ለመመለስ ዝግጁ ልትሆኑ ይገባል። መንግስት ይከላከለኛል እንዲህ የምትሉት እንደሌለ አውቃችሁ ራሳችሁን ለማዳን ራሳችሁን ለመከላከል ከፈጣሪ በታች ማንኛውም ሬዲ ሆኖ ሊጠብቀው ይገባል። ሼር በማድረግ የመረጃ ለሁሉም አዳርሱት። ቀጣይ በነገራችን ላይ ወሎ እያሉ የሚይዙበት ምክንያት አላቸው። ኮምቦልቻ ላይ ሰፊ ማሰልጠኛ የዋሃቢያ ማሰልጠኛ አንዱ ብራንች ያለው ኮምቦልቻ ላይ ነው። ኮምቦልቻ ላይ በተለያየ መስኪኖች የተለያየ መሳሪያዎች ተደብቆ ያሉበት መስኪኖች እንዳሉ እርግጠኞች ሆነን ከዚህ በፊት መረጃዎች ስናቀርብ ነበር። ወሎ ቀጣይ የሚሆነው በዚህ ምክንያት ነው በነገራችን ላይ። ስለዚህ ተዘጋጁበት በደንብ ስሙ። ሰላም ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ በጣም ይሄን ነገር ኮፒ ሊንክ ሼር በማድረግ ለሁሉም እንዲደርስ አድርጉ። ኦርቶዶክስን ለምን ድምፅ ሆናችሁ ብለው በምታዩት መልኩ እነዚህን በሙሉ አባቶች አስረዋቸዋል። የቤተ ክርስቲያናችን የነገረ መለኮት መምህር ተመራማሪና የታላላቅ መጽሐፍ ጸሐፊ ቀሲስ መዝገቡ ካሳን ዶክተር ጨምሮ ሌሎች መምህራን ከሰሞኑ መታሰራቸው ይታወቃል። አሁን ደግሞ ዲያቆን ዘላለም ታየን ጨምሮ በማህበራዊ ሚዲያ ስለ ቤተክርስቲያን መረጃ በመስጠት የምናውቀው የሆነ የሰማዕቷ መታሰራቸውን ሚዲያው አረጋግጧል። ተጨማሪ መረጃዎች እንዲደርሱ ይላል። እንግዲህ በምታዩት መልኩ ኦርቶዶክስ ለአርሲ ድምፅ የሆኑትን ገዳዮችን ትተው
ጨፍጫፊዎችን ትተው የሚያሰቃዩትን ትተው ኦርቶዶክስን ምን አድርገዋል? ለኦርቶዶክስ ለሞቱት ድምፅ ሆኗል ተብለው ያሉትን መንግስት እያፈነ በምታዩት መልኩ እያሰረ ይገኛል። ስለዚህ ይሄንን ነገር መላው የኦርቶዶክስ ክርስቲያኖች ኮፒ ሊንክ ሼር በማድረግ ይሄንን ድምፅ በመሆን ለኦርቶዶክስ ድምፅ ሲኮን ማን እንደሚያስር መንግስት ይሄንን ነገር እንደሚያደርገው ምንም ጥያቄ የለው። ይሄን ነገር የሚያደርገው መንግስት ነው። ይሄን ነገር የሚያደርገው ለሞቱት ድምፅ መሆን ወንጀል የሆነበት ሰዓት እያየን ነው። ይሄንን የማያፈር መንግስት መቃወም መቼም ጽድቅ ነው ብዬ ነው የማስበው። እንዴት የሞቱት ሰዎች የገደሉትን መፈለግ ቀርቶ መጠየቅ ቀርቶ እነዚህን ወንድሞቻችንን እንዲሁም አስተማሪዎቻችንን መምህራኖችን ማሰር መንግስት ከኦርቶዶክስ ጋር ከፍተኛ ምን ጀምሯል? ኦፊሻሊ ኦርቶዶክስ ላይ ምን ሆኗል? አውጆባታል። ስለዚህ የኦርቶዶክስ የሆንክ በሙሉ ከዚህ መንግስት ጋር ያለን ነገር ወደ ምን ትገባል? ወደ ትግል ትገባል። ምንም ጥያቄ የለውም። ወደ ትግል ነው የምትገባው። ስለዚህ እነዚህ ወንድሞች ምንም ያደረጉት ነገር የለም። ስለ ቤተ ክርስቲያን መጮህ መንግስትን አስቆጥቶታል። መንግስትን ስለ ቤተ ክርስቲያን መጮህ አስቆጥቶ እነዚህን መምህራኖችን አስሯል። ስለዚህ እያንዳንዳችሁ ኮፒ ሊንክ ሼር በማድረግ በሙሉ እንድትሰሩት በትህትና ጠይቃለሁ። እንዲሁም ይሄንን ነገር በእንግሊዘኛ እሰራዋለሁ። አመሰግናለሁ። እናመሰግናለን ወንድማችን ዮኒ ማኛ፣ እግዚአብሔር ይስጥልን። በእንግሊዘኛ ሰርቶት ነበር። ያው የኔ ኦዲየንስ የእንግሊዘኛ ተመልካች አይደሉም ብዬ አሰብኩ የተኩትኝ። በነገራችን ላይ ሌሎች የስልክ መረጃዎች፣ የተለያዩ መረጃዎች እየወጡ ነው ያሉት። የታፈኑ ሰዎች እንዳሉ እየተሰማን ነው። ሙሉ መረጃዎችን አጣርቼ ለማቅረብ ሞክራለሁ በሚቀጥለው ቪዲዮ ላይ። ስለዚህ ይህን ቪዲዮ ለብዙዎች እንዲደርስ አድርጉት። ኦርቶዶክሳውያን ድምፅ፣ የኦርቶዶክሳውያን ጩኸት አሁን ከመንግስት ይልቅ ወደ ቤተ ክህነት ብናደርገው ምናልባት አስተባብረው የመላክ ዕድላቸው አስተባብረው ማድረግ የሚችሉት ነገር ማድረግ ይችላሉ ብዬ አስባለሁ። ስለዚህ ጩኸታችን ወደ ውስጣችን እናድርገው፣ እንነጋገር፣ እንወያይ። ምን እናድርግ? ምንድነው ማገዝ የምችለው? በምንስ ሁኔታ ነው ኦርቶዶክስ ከዚህ ፈተና ትወጣ የሚለውን ነገር ሁላችንም በየአቅራቢያችን ልንነጋገር ይገባል ብዬ አስባለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።